ማን አንተ? ድግምት ምን አረካት? ትናንትና ልገላት ነበር። ወንጌልማ አታውጅም፣ አትሰራም፣ ወንጌል አታሰራም። እጅን ልትገላት ነበር። ልገላት ነበር። ማን አንተ? ውስጧ ሽንት ቤት ውስጥ አስገብቼ ላሳንቃት ነበር። በባለቤቷ የተነሳ ተብሳ ቆርጣ ነበር። ራሷን እንድታጠፋ ነው የምትፈልገው። ተንበርካካችና ራሷን እንድታጠፋ ነው የምትፈልገው። ማጥፋት ነው። ና ወደዚህ ና ሂድ ከውስጧ በኢየሱስ ለዘላለም ለጌታ ክብር አምጡለት። በደንብ ከዚህ በላይ ነፃ ያወጣላል። ለጌታ እልልታችንን ጭብጨባችንን እናመጣለታለን። ይገባዋል። አይዞሽ። ስምሽ ማን ነው? አዊ ደህና ነሽ? እግዚአብሔር ይመስገን። ትላንት ምንድነው የተፈጠረው? ባለቤቴ በቀደም ወንጌል ሲሰብክ ጸሎት ላይ ያለው ተመተው ነበርና እዚህ ጋር ተሰፍቶ ነበር። ትናንትና በጣም ተጨንቆ ነበር። በጣም ውስጡ በጣም ተጨነቀና መቆም መቀመጥ አቃተ። ወንጌል እየሰበክ ሞት ተመታ። እኔ ወላ ወንጌል አልቆምም፣ እኔ ነኝ ቀድሜ ወተና ማጠፋለሁ ብዬ ሽንት ቤት ገባ። ሽንት ቤት ሲገባ የሆነ ነጭ ልብስ ለብሰው መጣ። ለሀገር ትፈለጋለሽ፣ ለወንጌል ትሆናለሽ፣ አደባባይ ላይ ትወጫለሽ፣ መሞት አንቺ ቤት አይሰራም አለኝ። ይሄ ቃል ያንተ ከሆነ የምትመራብኝ ቦታ ሄዳለሁ ባለቤትን ይዤ ብዬ ሆስፒታል ውሰዱኝ ብሎ ቀዶ ጥገና ሊደረግ አሁንም አልኩት። እዚህ ነው ያለው ባለቤትሽ? ተኝቶ ያለው እሱ ነው። ምን አድርጎ ነው የተደበደበው? ወንጌል የሰበካ የት? እዛ ሰፈር ውስጥ ወንጌል የሰበካ ነበር። የት ሰፈር? ሱሉልታ ደበደቡት። ከዛ ድንጋይ ተወረወረ ቤቱ ላይ። ድንጋይ ሲወረወር ወጣ። ሲወጣ ተመታ። እስቲ አንቺ ከሷ ጋር ነሽ? ነይ። ሃሌሉያ! እስኪ ለእግዚአብሔር ክብር ስጡ። እሺ እንግዲህ አሁን ይኸውላችሁ በጣም ኤክሳይትድ ሆና ስላለች ልንገራችሁ ምስክርነቷን። እናቷ ለ30 ዓመት በዱላና በድጋፍ ነበር የሚሄዱት። የናዝሬቱ ኢየሱስ ግን ፈወሳቸው። እሺ ምን ወንጌል ሲሰብክ ነው የተፈነከተው? የተጸለየ ነበረ። አንቺ ደግሞ እሱ ከሚሞት እኔ ልሙት ብለሽ ራስሽ ይገባሽ ነበር። ሽንት ቤት ገብቼ ነበር። ያጨናነቀኝ ነበር። ጌታ ኢየሱስ ስሙኝ። አሁን እዚህ ለሷ መልእክት ነው። በወንጌል ያመናችሁ ሰዎች ምንም መከራ ቤታችሁ ላይ ዘመናችሁ ላይ ቢመጣ የሚያስችል ጸጋ አለ። ስለሚያስችል እግሩ ስር ተንበርክካችሁ ጸጋን መቀበል ልመዱ እንጂ ክፉ ነገር ለማድረግ ስትሮጡ ሌላውን ለማዳን ሮጣችሁ የነበራችሁ ህይወታችሁን ታጣላችሁ። እግዚአብሔር አሁን እቺ ሴት ላይ ጣልቃ ባይገባ ገመድ ይዘሽ ገብተሻል። ቢላ ይዘሽ ገብተሻል። ልፈልግ ነበር። እግዚአብሔር ዋስለኝ ተመለስኩ። ቦታ የፈለግኩ ነበር። ይሄ ነው ወንጌል ሲሰብክ አያችሁት? ስክሪን ላይ ወንጌል ሲሰብክ የተፈነከተው ተው። ይሄ ባይዘው ትልቅ ክብር ነው። ለወንጌል ዋጋ መክፈል፣ ለወንጌል መፈንከት፣ መሰደድ፣ ለወንጌል ከስራችሁ መልቀቅ፣ ለወንጌል መገፋት ትልቅ ክብር ነው። በምድር ላይ ያው ዋጋ ያስከፍላል አይደል? በበጉ ፊት ስትቀርቡ፣ በነጩ ዙፋን ፊት ስትቀርቡ ትልቅ አክሊል አለው። ታውቃላችሁ አባቶች የጸሎት ርዕሳቸው ነበር ለዚህ ወንጌል ዋጋ መክፈል እንፈልጋለን ብለው በሞቱ እሱን መስለው ዘንድ እመኛለሁ እያሉ ምኞታቸው ጸሎታቸው ነበር። ነገር ግን ምን ያህል የጨለማ መንፈስ ምሪቱን እንደያዘ በዚህ መመልከት ትችላላችሁ። ወንጌል ምን ያህል መስራት እንዳለብን። አጠገባችሁ ያለው ሰው ከመቼውም ጊዜ በላይ ወንጌል የምትሰራበት ጊዜ አሁን ነው በሉት። እኔስ ተስፋ አለኝ፣ የተገባልኝ ተስፋ ቃል አለኝ። ተስፋ ያንድ ነው ተስፋ የሰጠኝ
የተገባልኝ ተስፋ ቃል አለኝ ተስፋዬም አንድ ነው ተስፋን ሰጠኝ የተገባልኝ የተስፋ ቃል አለኝ ተስፋዬም አንድ ነው ተስፋ ሰጠኝ ማለዳ እጅግ ተሞልቶ በክብር ታላቅነት አምልኮ ላንተ ይቀርባል ዘወትር ቀንና ሌሊት ኃያልና ባለብዙ ግርማ ሞገስ እንዳንተ የለምና ለዘለዓለም ንገስ ታላቅና የተፈራ በቅድስና የከበረ ጌታ መዝሙር ያማረው ቀኔ ገና ዘምራለሁ አልጠገብኩም ያማረው መዝሙር ያማረው ቀኔ ከዚህ በላይ ለእግዚአብሔር ክብር በአምልኮ በዝማሬ